ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። እንደምን አላችሁ ተማሪዎች? ይህ ከዋሸራ አካዳሚ ተዘጋጅቶ የሚተላለፍላችሁ የ12ኛ ክፍል ዩኒቨርሲቲ መግቢያ ፈተና ነው። ስለዚህ ለዛሬ የምንሰራው ከ11 እስከ 20 ድረስ ያሉ ጥያቄዎችን ይሆናል። ጥያቄ እንዳይበዛ ነው እንዲህ በሴክሽን የተከፈለው። 11ኛ ጥያቄ ምን ይላል? The electron configuration of an element in the periodic table is 1s2 2s2 2p6 3s2 3p6 4s2 3d10 4p5 ይላል። ብዙም ቪዚብል ባይሆንም እቺ 5 ናት፣ እቺኛዋ 5 ናት። ዞሮ ግን ፒ ነው። ምንድነው የተጠየቅነው? in which block does this element belong? ቤዚካሊ ኤሌመንቶችን ሞደርን ፔሪዮዲክ ቴብል ላይ ያሉትን ኤሌመንቶችን ሞደርን ፔሪዮዲክ ቴብል ላይ ያሉ ኤሌመንቶች በሶስት ዋና ዋና ክፍሎች ከፍለን እናያቸዋለን። እነሱ በሶስት ዋና ዋና ክፍሎች የተከፈሉት ምን ላይ ዲፔንድ ሆነው ነው ሚለውን ስናይ ቤዝድ ኦን the last sub level that they fill ነው። ስለዚህ የመጀመሪያው ሪፕሬዘንታቲቭ ኤሌመንት ናቸው። ሪፕሬዘንታቲቭ ኤሌመንት እነዚህ ሪፕሬዘንታቲቭ ኤሌመንት ምንላቸው በሌላ ስም ኤስ እና ፒ ብሎክ ኤሌመንት እንላቸዋለን። ኤስ እና ፒ ብሎክ ኤሌመንት ተብሎ ይጠራሉ። እነዚህ ኤስ ብሎክ ምንላቸው በስተ ሌፍት ሳይድ ፔሪዮዲክ ቴብል ላይ ፔሪድ 1 ላይ እና ግሩፕ 1 ላይ እና ግሩፕ 2 ላይ የምናገኛቸው ናቸው። ስለዚህ ሜታሎች ናቸው። ፒ ብሎክ ምንላቸው እንግዲህ ከፒ1 እስከ ፒ6 ድረስ ከፉልፊል ዛት ሚንስ ፒ1 ፒ2 ፒ3 ኤንፒ1 እስከ ዛት ኢዝ ከላይኛው ላይ መጠቀም እንችላለን። ከኤንፒ1 እስከ ኤንፒ6 ድረስ ያሉት ናቸው። ኤን ፕሪንሲፓል ኳንተም ነምበር ናት ወይም ኢነርጂ ሌቨል ናት። ስለዚህ ለማንኛውም ኢነርጂ ሌቨል ኤን እንግዲህ ከቱ ፕሪንሲፓል ኳንተም ነምበር 2 ነው የምትጀምረው። ፒ ምንላት ሳብ ሌቨሏ እንግዲህ ፒ1 ፒ2 ፒ3 ፒ4 ፒ5 ፒ6 ድረስ ያሉ ፒ ብሎክ ኤሌመንት እንላቸዋለን። እነሱ ከፔሪዮዲክ ቴብል ላይ በስተ ራይት ሳይድ እናገኛለን። ዛት ኢዝ ከፔሪድ ግሩፕ 3 እስከ ግሩፕ 6 ካሉ ኤሌመንቶች ላይ የምናገኘት ናት። ስለዚህ በአጠቃላይ ሁለቶቹም እነዚህ ኤስ እና ፒ ብሎክ ኤሌመንት ምንላቸው ሪፕሬዘንታቲቭ ኤሌመንት እንላቸዋለን። ለምን ሪፕሬዘንታቲቭ ኤሌመንት አልናቸው? ዘይ ሪፕሬዘንት ዌዘር ኤስ ኦር ፒ ኤስን ወይም ፒን ሪፕሬዘንት ስለሚያደርጉ ሪፕሬዘንታቲቭ ኤሌመንት እንላቸዋለን ማለት ነው። ሌላኛው ትራንዚሽን ኤሌመንት ምንላቸው ናቸው። ትራንዚሽን ኤሌመንት እነዚህ ትራንዚሽን ኤሌመንት ምንላቸው they are found in between ኤስ እና ፒ ብሎክ ኤሌመንት መሀል የምናገኛቸው ኤሌመንቶች ናቸው ትራንዚሽን ኤሌመንት ምንላቸው። ስለዚህ ቫሪያብል ኦክሲዴሽን ናምበር አላቸው፣ ኦክሲዴሽን ስቴት ያላቸው ዲ ብሎክ ኤሌመንት ናቸው። they feel the last sub-level electron configuration ዲ ላይ የሚያልቅ that is ND1 እስከ ND10 ድረስ ካለው sub-level ላይ ፊል የሚያደርጉ ናቸው። እነዚህ ዲ ብሎክ ምንላቸው ትራንዚሽን ኤሌመንት ምንላቸው ሁሎቹ ምንድን ናቸው? ሜታል ናቸው። ሌላ ሶስተኛው ራር ኤርዝ ሜታል ናቸው። ራር ኤርዝ ሜታል as the name indicates they are rare in that the mineral resource that they bear is rare in earth's crust። ስለዚህ እነሱን የምናገኝበት ኦሩ ሚኔራል ሪሶርሱ ምንድነው? ራር ነው። they are also called F block element. They fill the last sub level of their electron configuration fill from NF1 up to 14 ድረስ ፊልም ያድርግ ከሆነ ሳብ ሌቨሉ መጨረሻው እነሱ የሚያልቁበት ሳብ ሌቨሉ ራር እርዝ ሜታል እንላቸዋለን። እነሱ በሌላ ኢነር ትራንዚሽን ኤሌመንትም ልንላቸው እንችላለን ማለት ነው። ስለዚህ ኤፍ ብሎክ ኤሌመንት ናቸው። ሆኖም ግን እነዚህ ምንድናቸው? ሜታል ናቸው ልክ እንደ ዲ ብሎክ ኤሌመንቶች። ስለዚህ ሞደርን ፔሪዮዲክ ቴብል ላይ ያሉ ኤሌመንቶችን በዚህ ከፍለን እናያለን። ስለዚህ እዚህ ጋር መጨረሻው ከኤንፒ 1 እስከ ኤንፒ 6 ድረስ ካልነ ምን ብለናል? ፒ ብሎክ ኤሌመንት ብለናል። ስለዚህ መልሳችን ምን ይሆናል? ዲ ብሎክም አይደለም፣ ኤፍ ብሎክም አይደለም፣ ኤስም አይደለም፣ ይሄኛው ፒ ብሎክ ኤሌመንት ይባላል ማለት ነው። እንዳልኳችሁ ይሄኛው ግን ዞሮ ምን ተብሎ ይጠራል? ሪፕሬዘንታቲቭ ኤሌመንት ተብሎ ይጠራል ማለት ነው። ለምን? they represent either S or P block element። ሌላው 12ኛ ጥያቄ consider the following chart of general periodic properties in the periodic table። አሁን እንግዲህ ይሄኛው periodic table ነው እንበለው። ይሄ ማለት down the group ማለት ነው። ይሄ down the group ነው ኢንዲኬት የሚያደርገው ይሄኛው ቀስት። ይሄኛው ደግሞ across the period ነው። ይሄኛው period ነው።
ፔሪዮዲክ ፕሮፐርቲ ይላል አክሮስ ፔሪድ አክሮስ ፔሪድ እንግዲህ አክሮስ ፔሪድ ምንለው ፍሮም ሌፍት ቱ ራይት ፔሪዮዲክ ቴብል ላይ ነው። ይሄኛው ደግሞ ቶፕ ቱ ቦተም ዳውን ዘ ግሩፕ ነው። ቶፕ ቱ ቦተም ልንለው እንችላለን ማለት ነው። ስለዚህ እዚህ ጋር ይሄ ተሰጥቶናል። ዳውን ዘ ግሩፕ ኢንክሪዝ ያደርጋል ፔሪዮዲክ ፕሮፐርቲው የሆነ ሰርቴን ፔሪዮዲክ ፕሮፐርቲ፣ አክሮስ ዘ ፔሪድ ግን ዲክሪዝ ያደርጋል። ቤዚካሊ ዳይሬክትሊ ይህን ጥያቄ ከመስራታችን በፊት ኢፍ ዩ ሪሜምበር ፔሪዮዲክ ፕሮፐርቲ ኢዝ ቤተር ቤዚካሊ ፔሪዮዲክ ቴብል ላይ ያሉ ፔሪዮዲክ ፕሮፐርቲዎችን ስናስታውሳቸው ስንት ፔሪዮዲክ ፕሮፐርቲ አለ? ፕሮፐርቲ አንደኛው ኑክሊር ቻርጅ ነው። ኑክሊር ቻርጅ ዛት ኢዝ ዜን ልንለው እንችላለን። ኑክሊር ቻርጅ which is total number of electrons in the nucleus of an atom ነው። across the period both across the period and down the group ይሄኛው ኢንክሪዝ ያደርጋል። both period ላይና ግሩፕ ላይ ምን ያደርጋል ማለት ነው? down the group ማለት ነው ኢንክሪዝ ያደርጋል። ለምንድን ነው ይሄ የሆነበት? ኑክሊር ቻርጅ ማለት ቶታል ፖዚቲቭ ቻርጅ in the nucleus of an atom ካልን አቶሚክ ናምበር ተጠቅመን ነው። እንግዲህ ሞደርን ፔሪዮዲክ ቴብል ኤሌመንቶች አሬንጅ የተደረጉ በአቶሚክ ናምበር ነው። ስለዚህ ኢንክሪዚንግ አቶሚክ ናምበር ሪዛልትስ ኢንክሪዚንግ ኑክሊር ቻርጅ። ስለዚህ በሁለቱም ኬዝ ኢንክሪዝ ያደርጋል ማለት ነው። ሁለተኛው አቶሚክ ሳይዝ ነው። አቶሚክ ሳይዝ ዘ ሳይዝ ኦፍ አናተም ነው። ዘ ሳይዝ ኦፍ አናተም ይሄኛው አቶሚክ ሳይዝ እንግዲህ አክሮስ ዘ ፔሪድ ምን ያደርጋል? ይቀንሳል። ለምን? አክሮስ ዘ ፔሪድ አክሮስ ፔሪድ ኢት ዲክሪዝ። ለምንድን ነው አክሮስ ዘ ፔሪድ እየቀነስ የሚሄደው? ቫለንስ ኤሌክትሮኖቹ እየጨመሩ ሲሄዱ እዛን ቫለንስ ሼል ያሉ ኤሌክትሮኖቹ ኑክለስ ጋር ካለው ፖዘቲቭ አዮን ጋር አትራክሽን ፎርስ ስላላቸው ያ ሳይዙ ሼል ያሉ ኤሌክትሮኖች ቫለንስ ያሉ ኤሌክትሮኖች በሁሉም አቅጣጫ ሲስቡት ዘን እያለ እየተጨማደደ መጨረሻ ላይ ወደ ኖቨል ጋዞች አካባቢ ስንደርስ ኦልሞስት ኑክለስ ጋር የተጠጋገ ሳይዝ ይኖራል። ስለዚህ በዚህ ምክንያት ቫለንስ ኤሌክትሮን እየጨመረ ስለሚሄድ አክሮስ ዘ ፔሪድ ይሄ ኑክሊር አቶሚክ ሳይዝ አክሮስ ዘ ፔሪድ እየቀነሰ ይሄዳል። ነገር ግን ዳውን ግሩፕ ኢት ኢንክሪዝ። ለምንድን ነው ዳውን ዘ ግሩፕ እየጨመረ የሚሄደው? ስቲል ቫለንስ ሼል ያለችው ኤሌክትሮን ዳውን ዘ ግሩፕ ኮንስታንት ናት። ስለዚህ ያቺ ኮንስታንት ከሆነች አትራክሽን ፖቴንሻሉ ተመሳሳይ የሆነ ነው የሚሄደው ዳውን ዘ ግሩፕ። ዘን ያቺን ኤሌክትሮን አትራክት የሚያደርገው ፎርሱ ተመሳሳይ ከሆነ ሳይዙ እየጨመረ ይሄዳል። ለምን? ሼሉ እየጨመረ ስለሚሄድ ማለት ነው። አቶሚክ ናምበርም እየጨመረ ሲሄድ ዳውን ዘ ግሩፕ። ሌላኛው ኤሌክትሮን ኔጋቲቪቲ፣ ኤሌክትሮን አፊኒቲ እና አዮናይዜሽን ኢነርጂ። እነዚህ አሁን ሶስቶቹም በተመሳሳይ ኬዝ አክሮስ ዘ ፔሪድ ምን ያደርጋሉ? ኢንክሪዝ ያደርጋሉ። ዳውን ዘ ግሩፕስ ዲክሪዝ ያደርጋሉ። እንግዲህ እያንዳንዱ ኬዝ የእያንዳንዱ ባህሪ ይሆናል። ኤሌክትሮኔጋቲቪቲ ማለት እንግዲህ ዛ ፓወር ኦፍ አናተም ቱ አትራክት ሼርድ ኤሌክትሮን ነው። ሼርድ ያደረጓትን ለምሳሌ ሃይድሮጅን እና ክሎሪን ቦንድ ቢፈጥሩ ዘን ይሄን በኤሌክትሮን ብናሳየው ክሎሪን ዘን ይቺ ቦንድ አለች የራሱ 7 ኤሌክትሮን አለው። ይችኛዋን ኤሌክትሮን ሃይድሮጅን ወደ ራሱ ስቦ መውሰድ እና ይችን ኤሌክትሮን ክሎሪን ወደ ራሱ ስቦ የመውሰድ ኬፓቢሊቲው ኤሌክትሮን ኔጋቲቪቲ ይባላል ማለት ነው። ኤሌክትሮን አፊኒቲ የምንለው አማውንት ኦፍ ኤነርጂ ሪሊዝ የተደረገ ወይም አዲሽናል ኤሌክትሮን አተም ላይ ስትጨመር ስቴብል ለመሆን ያቺ ኤሌክትሮን ስትጨመር የወጣው ኤነርጂ ነው ኤሌክትሮን አፊኒቲ የምንለው። ሌላ አዮናይዜሽን ኤነርጂ የምንለው ሚኒማም አማውንት ኦፍ ኤነርጂ ሪኳየርድ ቱ አዮናይዝ ኤሌክትሮንስ ፍሮም ቫለንስ ሼል ነው። ቫለንስ ሼል ላይ ያለችውን ኤሌክትሮን አዮናይዝ ለማድረግ የተጠቀምነው ሚኒማም አማውንት ኦፍ ኤነርጂ አዮናይዜሽን ኤነርጂ ይባላል ማለት ነው። እነዚህ ሶስቶቹም በተመሳሳይ ሁኔታ ዳውን ዘ ግሩፕ ይቀንሳሉ፣ አክሮስ ዘ ፔሪድ ይጨምራሉ። ሌላ ፔሪዮዲክ ፕሮፐርቲ ሜታሊክ ካራክተር ነው። ሜታሊክ ካራክተር ዚስ ኢዝ ካራክተሪስቲክስ ኦፍ ሜታል። ይሄ ሜታሊክ ካራክተር የምንለው የሜታሎች ባህሪ ነው። ምን ለማድረግ እንግዲህ ቫለንስ ሼል ላይ ያለችውን ኤሌክትሮን ሎዝ የማድረግ የሜታሎች ባህሪ ሜታሊክ ካራክተር ይባላል። ይሄኛው አክሮስ ዘ ፔሪድ ይቀንሳል፣ ዳውን ዘ ግሩፕ ይጨምራል ማለት ነው። ዛት ሚንስ እንግዲህ አቶሚክ ሳይዝ ነው። ምክንያቱ አቶሚክ ሳይዝ በጣም እየጨመረ ሲሄድ ቫለንስ ሼል ላይ እና ኑክለስ ላይ ያለው አትራክሽን ፎርሱ እየቀነሰ ይሄዳል። ያቺ ሉዝሊ ታይት የሆነችን ኤሌክትሮን ሪሙቭ ለማድረግ የምንጠቀመው ኢነርጂ ትንሽ ከመሆን የተነሳ ሜታሊክ ካራክተር ዳውን ዘ ግሩፕ ምን እያደረገ ይሄዳል? ኢዝሊ ሉዝ መሆን እድሏ እየጨመረ ስለሚሄድ ሜታሊክ ካራክተርም በዛው እየጨመረ ይሄዳል ማለት ነው። ስለዚህ እዚህ ጋር ያሉ ምርጫዎችን ስናይ from the given periodic properties which one correctly agrees with the periodic
ትሬንድ ኢን ዘ ቻርት ነው የሚለው። ይሄ እንግዲህ ዳውን ዘ ግሩፕ ይጨምራል፣ አክሮስ ዘ ፔሪድ ይቀንሳል ተብለናል። ስለዚህ ኤሌክትሮን አፊኒቲ፣ ኤሌክትሮን ኔጋቲቪቲ፣ አይነስ ኤነርጂ ተመሳሳይ ነው። ዘን አክሮስ ዘ ፔሪድ ምን ያደርጋሉ? ይጨምራሉ፣ ዳውን ዘ ግሩፕ ይቀንሳሉ። ስለዚህ መልሳችን አቶሚክ ሳይዝ ይሆናል ማለት ነው። ሌላው 13ኛ ጥያቄ which of the following correct about the formation of covalent bond ይላል። እንግዲህ ኮቫለንት ቦንድ እንዴት ይፈጠራል? ቤዚካሊ ኮቫለንት ቦንድ ከማየታችን በፊት ኬሚካል ቦንድን ብናይ የተሻለ ይሆናል። ኬሚካል ቦንድ እንግዲህ ኬሚካል ቦንድ ማለት አትራክቲቭ ፎርስ ዛት ባይንድስ አተምስ ቱጌዘር ኢን ክሪስታላይሲስ ኦር ሞሌኪውል ነው ኬሚካል ቦንድ የምንለው። ይሄ ኬሚካል ቦንድ በሶስት ዋና ዋና ክፍሎች ከፍለን እናያለን። አንደኛው ኮቫለንት ቦንድ ነው። ኮቫለንት ቦንድ ይሄ ኮቫለንት ቦንድ እንዴት ይፈጠራል? ባይ ሼሪንግ ኦፍ ኤሌክትሮን ባይ ሼሪንግ ኦፍ ኤሌክትሮን ሼር በማድረግ ለምንድን ነው ሼር የሚያደርገው የሚለውን ስናይ እንግዲህ ሼር የሚያደርገው ኤሌክትሮን ህጻጽ ወይም ኤሌክትሮን ችግር ስላለው ነው። ቤዚካሊ አተም ስቴብል መሆን ይፈልጋል። ዘን ስቴብል መሆን ሲፈልግ ኤሌክትሮን ሼር ሊያደርግ ይችላል፣ ሎዝ ሊያደርግ ይችላል፣ ጌን ሊያደርግ ይችላል። ስለዚህ ከነዛ አንዱ ስለሚፈጠር በሼሪንግ ኦፍ ቫለንስ ኤሌክትሮን ይፈጠራል። እንግዲህ ለኬሚካል ቦንድ ፎርሜሽን አገልግሎት የሚውሉ ኤሌክትሮን ቫለንስ ሼል ላይ ያለው ኤሌክትሮን ስለሆነ ነው። ሌላ ሜታሊክ ቦንዲንግ ነው። ሜታሊክ ቦንዲንግ እንግዲህ ሜታሊክ ቦንዲንግ እንዴት ይፈጠራል? ቢትዊን ቫለንስ ሼል ላይ ያለችው ኤሌክትሮን እና ኑክለስ ጋር ወይም ኑክለር ፖዚቲቭ ቻርጅ ጋር ከነዚህ መካከል የሚፈጠር ቦንድ ነው ይሄ ሜታሊክ ቦንድ የምንለው። ሌላኛው አዮኒክ ቦንድ ነው። አዮኒክ ቦንድ ከስሙ እንደምንረዳው አዮኖች አሉበት ዛቲዝ ፖዚቲቭ እና ኔጋቲቭ አዮኖች። ፖዚቲቭ አዮኖች እንዴት ይፈጠራሉ? ኤሌክትሮን በመስጠት በሜታሎች አማካኝነት ይፈጠራሉ። ኔጋቲቭ አዮኖች እንዴት ይፈጠራሉ? ኤሌክትሮን በመቀበል ከናን ሜታሎች አማካኝነት ይፈጠራሉ። ስለዚህ ይሄ እንዴት ይፈጠራል? ባይ ትራንስፌር ኦፍ ኤሌክትሮን ባይ ትራንስፌር ኦፍ ኤሌክትሮን ከየት ወዴት ነው ኤሌክትሮን ትራንስፌር የሚሆነው የሚለውን ስናይ ኤሌክትሮን ከሜታል ወደ ናን ሜታል ትራንስፌር ይሆናል ማለት ነው። ስለዚህ በዚህ አማካኝነት የሚፈጠር ኬሚካል ቦንድ ነው። እነዚህ ቤዚካሊ ሶስት አይነት ኬሚካል ቦንዶች አሉ። እነሱን ካነሳን ጥያቄው ጋር እንሂድ። ስለ ኮቫለንት ቦንድ እንዴት ይፈጠራል ነው። ቢትዊን ሞባይል ኤንድ ስቴሽነሪ ኤሌክትሮን ይሄ አይሆንም። ሞባይል እና ስቴሽነሪ ኤሌክትሮን እንግዲህ ቦንድን አይፈጥሩም። ቢትዊን ፖዚቲቭሊ ኤንድ ኔጋቲቭሊ ቻርጅድ አዮንስ ይሄኛው አዮኒክ ቦንድ ሊሆን ይችላል። ባይ ትራንስፌር ኦፍ ቫለንስ ኤሌክትሮንስ ትራንስፌር ኦፍ ኤሌክትሮን እንግዲህ ትራንስፌር ኦፍ ኤሌክትሮን የሚፈጠረው ማን እንደሆነ አይተናል። ባይ ሼሪንግ ኦፍ ቫለንስ ኤሌክትሮን እንግዲህ ሼር የምትሆነዋ ቫለንስ ኤሌክትሮን ነው። መልሳችን እንዲህ ይሆናል ማለት ነው። 14ኛ ጥያቄ the molecule carbon tetrachloride has 4 polar carbon ክሎሪን ቦንድስ እንግዲህ ካርበን ቴትራክሎራይድ ስናየው እንግዲህ ሉዊስ ስትራክቸር መሳል ነው ፖላሪቲን ለማወቅ ለምን ኤሌክትሮኔጋቲቪቲ ዲፈረንስ ለማወቅ እንግዲህ ኤሌክትሮኔጋቲቪቲ ዲፈረንስ ሪዛልታንት ነው። ዘንድ ሪዛልታንት ከሚሆንበት ወዴት ይሄዳል? ዘንድ ሴንተራል ላይ ሪዛልታንት ከሚሆንበት ላይ ምን ይሆናል? ዳይፖል ሞመንት የሚለውን ለማወቅ ነው። እዚህ ጋር ክሎሪን አለ፣ ዘንድ ክሎሪን አለ ሴንተራል አተማችን ካርበን ነው። ለምን ሞር ኤሌክትሮፖዚቲቭ የሆነው አተም ሴንተራል አተም ነው የሚሆነው። ስለዚህ ካርበን ሞር ኤሌክትሮፖዚቲቭ ዘንድ ክሎሪን ዘንድ እነዚህ 1 2 3 4 አራቱም ምንድናቸው? ቦንዶች ፖላር ናቸው። ነገር ግን ሞሌኪውሉ ናን ፖላር ነው። ዋይ ፖላር የምንለው እንግዲህ ፖላር እና ናን ፖላር ለማለት ፖላር የምንለው አንደኛው ኢኳል ሼሪንግ ኦፍ ኤሌክትሮን ያካሄዳ ነው። ኢኳል ሼሪንግ ኦፍ ኤሌክትሮን ሼሪንግ ኦፍ ኤሌክትሮን ያካሄዳ ነው። ኤሌክትሮን ሼር የሚያደርገው አን ኢኳሊ ከመሆን። ሌላኛው ዳይፖል ሙቭመንት ዲፈረንት ፍሮም ዜሮ የተፈጠረ ነው። ሌላኛው ኤሌክትሮኔጋቲቪቲ ዲፈረንስ ካላቸው ኮምፖነንቶች የተፈጠረ ነው። ነገር ግን ናን ፖላር የምንለው እዚህ ጋር በተቃራኒው አንደኛው ኢኳል ሼሪንግ ኦፍ ኤሌክትሮን በማካሄድ የተፈጠረ ነው። ኤሌክትሮን ሼር የሚያደርገው ኢኳሊ ነው። ኢኳል ሼሪንግ ኦፍ ኤሌክትሮን በማድረግ የተፈጠረ ነው። ሁለተኛው ኤሌክትሮኔጋቲቪቲ ዲፈረንስ አፕሮክሲሜትሊ ሲሚላር ከሆኑ ኮምፖነንት ኦፍ ዛት ሞሌኪውላር ኮምፓውንድ የተፈጠረ ነው። ሌላኛው ዳይፖል ሙቭመንት ዜሮ ከሆነው ኮምፖነንት የተፈጠረ ነው። ዳይፖል ሙቭመንቱን ስንለካው ወይም ሪዛልታንት ዳይፖል ሙቭመንቱን ስናየው ዜሮ ከሆነው የተፈጠረ ነው። ስለዚህ ይህን በማየዝ which of the following explains the reason for the observed property of carbon tetrachloride ነው የሚለው። አንደኛው the molecule is non-polar ሞሌኪውሉ ምንድነው? non-polar ነው because of the difference in electronegativity
carbon and chlorine is what? 0 chlorine, because the difference in electronegativity between carbon and chlorine dipole moment 0 በመሆን ነው። እሺ the molecule is non-polar because the presence of 4 polar carbon bond in molecule የለም። ይሄ አራቱ ፖላር መሆኑ ቦንዱ ፖላር መሆኑ ሞሌኪውል ናን ፖላር እንዲሆን አንዱ ምክንያት ሊሆንም አይችልም። even though the bond in carbon tetrachloride is polar ቦንዱ ፖላር ቢሆን እንኳ the net dipole moment of molecule is what? 0 net dipole moment እንግዲህ net dipole moment ሁሌም የሚንቀሳቀሰው ከሞር ፖዚቲቭ ወደ ሞር ኔጋቲቭ ነው። አሁን እዚህ ጋር ስናይ ዳይፖል ሞመንቱ ከየት ወደ የት ነው የሚለውን ስናይ ሞር ኤሌክትሮፖዚቲቭ ካርበን ነው። ዘን ከዚህ ወደዚህ አሁንም ከካርበን ወደ ክሎሪን አሁንም ከካርበን ወደ ክሎሪን አሁንም ከካርበን ወደ ክሎሪን ዘን እዚህ ጋር ስንለካው ዳይፖል ሞመንቱ ምንድነው? ኦፖዚት ዳይሬክሽን ኢኳል ማግኒቲዩድ ነው። ስለዚህ ኢዝ ኢኳልስ ቱ ምን ይሆናል? 0 ይሆናል። ዳይፖል ሞመንቱ 0 ከሆነ ኢቭን ኢፍ ቦንዱ ፖላር ቢሆንም ሞለኪውል ምን ይሆናል? ናን ፖላር ይሆናል። ስለዚህ መልሳችን ምን ይሆናል ማለት ነው? ሲ ይሆናል። ይሄኛውም አይሆንም። ይሄኛውም even though the bond in carbon tetrachloride is polar the net dipole moment of molecule is different from 0 ይሄ ከሆነማ ፖላር ነው እንጂ የሚሆነው የነበረ ናን ፖላር አይሆንም ነበረ። ስለዚህ እዚህ ጋር ደርሰን net dipole moment 0 መሆን የለበትም የሚለው ለፖላር ሞለኪውሉ አይሰራም ማለት ነው። መልሳችን ሲ ይሆናል። ሌላው 15ኛው ጥያቄ which of the following is responsible for the unusually high boiling points of hydrogen fluoride water and ammonia? ይሄን ከማየታችን በፊት እንግዲህ ኬሚካል ቦንዲንግን ቅድም አይተናል። እነዚህ ኬሚካል ቦንዲንጎች ምንድናቸው? ኢንትራ ሞሌኩላር ፎርስ ናቸው። ኢንትራ ማለት ዊዝን ዘ አተም ማለት ነው። ነገር ግን ሌላ ፎርስ አለ ሞሌኪውል ላይ ምን? ኢንተርሞሌኩላር ፎርስ ኢንተርሞሌኩላር አትራክሽን ፎርስ አለ። ያ ፎርስ ቤዚካሊ በሶስት ከፍለን እናያለን። አንደኛው ዳይፖል ፎርስ ነው። ዳይፖል ፎርስ። ሌላኛው ሃይድሮጅን ቦንድ ፎርስ ነው። ሃይድሮጅን ቦንድ ፎርስ። ሶስተኛው ደግሞ ለንደን ፎርስ ወይም ዲስፐርሽን ፎርስ ነው። ዲስፐርሽን ፎርስ። ሌሎች የነዚህ ኢንዲዩስድ የሆኑ ፎርሶች አሉ። ይሄ ፎርስ ስናይ ኦከር ኦን ፖላር ሞሌኪውልስ ፖላር ከሆኑ ሞሌኪውሎች ላይ የምናገኘው ፎርስ ነው። ይሄ ዳይፖል ፎርስ ምንለው ዳይፖል ሁለት ፖሎች አሉ፣ ፓርሻል ፖዚቲቭ ፓርሻል ኔጋቲቭ። ከነዛ ፖርሽን ኦፍ ቻርጅ የሚፈጠር ፎርስ ነው ይሄ ዳይፖል ምንለው። ሌላኛው ሃይድሮጅን ቦንድ ምንለው when hydrogen react with the most electronegative element En እና ማን ሃይድሮጅን ሪያክት ዊዝ ማን ጋር? ኦክሲጅን ጋር ፍሎሪን ጋር እና ናይትሮጅን ጋር ሪያክት ሲሆን የሚፈጠር እዚህ ጋር ቦንዱ ምንድነው? ሃይድሮጅን ቦንድ ሊሆን ይችላል። ሃይድሮጅን ቦንድ ነው። it may be ዋተር ላይ H2O ማየት እንችላለን ኦክሲጅን ጋር። ሃይድሮጅን ዳይሬክትድ ፍሎሪን ሪያክት ሲያደርግ ሃይድሮጅን ፍሎራይድ ላይ ማየት እንችላለን። ሃይድሮጅን ናይትሮጅን ጋር ሪያክት ሲያደርግ አሞኒያን መውሰድ እንችላለን። አሞኒያ። ስለዚህ ከዚህ ቦንድ የምናገኘው ኢንተርሞሌኩላር ፎርስ the force between molecule ምንድነው? ሃይድሮጅን ቦንድ ነው። ይሄ ቦንድ እንግዲህ ሜልቲንግ ፖይንት እና ቦይሊንግ ፖይንት ኮቫለንት ሞሌኪውሎች ላይ ከፍተኛ እንዲሆን የሚያደርግ ፎርስም ይሄ ፎርስ ነው፣ ሃይድሮጅን ቦንድ ፎርስ ነው። ይሄ ለንደን ፎርስ ወይም ዲስፐርሽን ፎርስ ምንለው ፎርስ ፋውንድ ኢን ናን ፖላር እና ናን ፖላር ከሆኑት እና ኖብል ጋዞች ላይ ቦይሊንግ ፖይንት እና ሜልቲንግ ፖይንት ሞሌኪውላር ማሳቸው እየጨመረ ሲሄድ እንዲጨምር ምክንያታቸውም ይሄ ለንደን ፎርስ ወይም ዲስፐርሽን ፎርስ ነው። ናን ፖላር ሞሌኪውል ላይ የምናገኘው ፎርስ ነው ማለት ነው። bearing this in your mind as brainstorming for this question, which of the following responsible for the unusual high boiling points of this component? እዚህ ጋር የጠራናቸው ኤግዛምፕል የሰጠናቸው ናቸው። እነዚህ ሃይድሮጅን ፍሎራይድ፣ ዋተር እና አሞኒያ። ስለዚህ ምንድነው? ሃይድሮጅን ቦንዲንግ ነው። በሌላው ሃይድሮጅን ቦንዲንግን ስናይ it is special dipole force which occurs in polar molecule። ስለዚህ ሃይድሮጅን ቦንድ ምንድነው? ዳይፖል ፎርስ ስፔሻል ታይፕስ ኦፍ ፎርስ ነው። ሆኖም ግን ስፔሻሊ እነዚህ ሞሌኪውሎች ላይ የምናገኘው ፖላር ናቸው። እርግጥ እነዚህን ስናያቸው ኤሌክትሮኔጋቲቪቲ ዲፈረንስ አላቸው። ዳይፖል ሞመንት ዲፈረንት ፍሮም 0 ነው። አጌን ምንድነው? አንኢኳል ሼሪንግ ኦፍ ኤሌክትሮን በማካሄድ የተፈጠሩ ሞሌኪውሎች ናቸው፣ ፖላር ናቸው። ስለዚህ ሃይድሮጅን ቦንድ ደግሞ ስፔሻል ዳይፖል ፎርስ ብለን እንጠራዋለን ማለት ነው። 16ኛ ጥያቄ what are the molecular formula of alkene and alkene containing carbon atoms respectively ይላል። ዳይሬክትሊ ወደ ጥያቄን ከማየታችን በፊት
ኦርጋኒክ ኮምፓውንዶች ክፍል የሆኑ ሃይድሮካርበን ስናይ ሃይድሮካርበን በሶስት ዋና ክፍሎች ከፍለን እናያለን። አንደኛው አልኬን ናቸው which are saturated hydrocarbon ምንላቸው አልኬን ምንላቸው ሳቹሬትድ ሃይድሮካርበን ናቸው። ጀነራል ፎርሙላቸውን ስናይ CnH2n + 2 ሄር n ማለት ምንድነው? ካርበን አተም ነው n ምንለው which is great or equal to what 1። ስለዚህ ሲምፕለስት አልኬን ምንለው ማን ነው ማለት ነው? C1 ሲሆን H2 times 1 2 + 2 4 H4 that is methane ነው። ሌላኛው አንሳቹሬትድ ሃይድሮካርበን ናቸው ሁለቶቹም that is አልኪን እና አልካይን ናቸው። አልኪን ማለት ጀነራል ሆሞሎገስ ሲሪስ ዊዝ ጀነራል ፎርሙላ CnH2n where n is greater or equal to 2 the simplest alkene is ማን ይሆናል? C2 that is 2 times 2 4 C2H4 that is ማን እንላለን? ኢቲን እንላለን። ሶስተኛው ሃይድሮካርበን አልካይን ነው። Alkyne that is homologous series with general formula CnH2n - 2 where n is greater or equal to what 2 like alkene። እነዚህ ሁለቶቹ ምንድን ናቸው? አንሳቹሬትድ ሃይድሮካርበን ናቸው። አንሳቹሬትድ ለምን አንሳቹሬትድ አልናቸው? እንግዲህ የሃይድሮጅን ኮንቴንትን ስናይ ከነዚህ ምንድናቸው? ትንሽ ነው። ሳቹሬትድ ማለት በጣም የበዛ እንደማለት ነው። ስለዚህ ሃይድሮጅን ምንድነው? ትንሽ ነው። እነዚህ ግን ምንድናቸው? ሳቹሬትድ ናቸው። ለምን? ሃይድሮጅን አማውንትን ስናይ በጣም ብዙ ነው። ስለዚህ ብዙ ሃይድሮጅን በመኖሩ ሳቹሬትድ ልንል ቻልናቸው ማለት ነው። ስለዚህ ሲምፕለስት አልካይን በተባሉ እዚህ ጋር መተካት ነው። ዛት ኢዝ C2H2 times 2 4 - 2 C2H2 that is ኢቲን ምን ልንለው እንችላለን? ኢታይን ወይም አሲቲሊን ብለን እንጠራለን ማለት ነው። ስለዚህ ቢሪንግ ዚስ ኢን ዮር ማይንድ ፎርሙላስ ብሬንስቶርሚንግ 7 ካርበን አተም ያላቸው ማን? አልኪን እና አልካይን። አልኪን ከሆነ እዚህ ጋር ተኩት C7H14 ይሆናል። C7H14 የያዘ እዚህ ጋር አለ። አልካይን ከሆነ C7H14 - 2 12 ይሆን C7H12 ይሄን የያዘው ምንድነው? ቢ ነው ማለት ነው። መልሳችን ቢ ይሆናል። 17ኛ ጥያቄ which one of the following is correct method of preparation of alkene laboratory? አልኪኖችን በላቦራቶሪ ፕሪፔር ከምናደርጋባቸው ሜተዶች ትክክል የሆነው የትኛው ነው የሚለው አንደኛው ኤል ያለው ሂቲንግ ሶዲየም ሳልት ኦፍ ኦርጋኒክ አሲድ ዊዝ ሶዳ ላይም። ይሄ በዚህ ሶዳ ላይም ሶዲየም ሳልት ዛት ኢዝ ሶዲየም ካርቦኔትን ተጠቅመን ዊዝ ኦርጋኒክ አሲድ ዛት ኢዝ CH3COOH ሪያክት ስናደርግ ዊጌት አንደኛው ምን እናገኛለን? ሶዲየም አሲቴት እናገኛለን። ሶዲየም አሲቴትን ፕላስ ሆኖ ዛት ኢዝ CH3 ይሄኛው እናገኛለን። ሌላ ካርቦን ዳይኦክሳይድ እናገኛለን እና አልኬን እናገኛለን። ሌላኛው አልካይሌሽን ኦፍ ሶዲየም አሲታላይድ ዊዝ ፕራይማሪ አልካይል ሃላይድ። ሶዲየም አሲታላይድን በፕራይማሪ አልካይል ሃላይድ ሪያክት ስናደርግ ያው እንግዲህ ሪቨርሲብል ሪያክሽን ነው የሚካሄደው። በዚህም አልኬን እናገኛለን። ሌላ ዲሃይድሬሽን ኦፍ አልኮል ዊዝ ኮንሰንትሬትድ ሰልፈሪክ አሲድ። እንግዲህ ዲሃይድሬሽን እና ሃይድሬሽን አልኮልን ኢፍ ዩ ቴክ CH2OH ዚስ ኢዝ ኢታኖል ሪያክት ዊዝ ማን ጋር? ዊዝ ኮንሰንትሬትድ ሳልፋሪክ አሲድ። ዲሃይድሬሽን ኦፍ አልኮል ምን እንቀንሳለን ማለት ነው? ዲሃይድሬሽን ማለት ሪሙቫል ኦፍ ዋተር ነው። እዚህ ጋር ምን እንቀንሳለን? ኮንሰንትሬትድ ሳልፋሪክ አሲድ አለ ኮንክ ዛት ኢዝ ኮንክ እዚህ ጋር ቢባል ኮንሰንትሬትድ ለማድረግ ነው። እዚህ ጋር ማይነስ ዋተር ዲሃይድሬት አድርገናል። አሁን ይሄ ማለት ይህን ኮምፖነንትን ስናይ ምን አለው ማለት ነው? ማርኮቭኒኮቭ ሩል አለ። የምናገኛለን አልኪን እናገኛለን። ዛቲ CH2 ዳብል ቦንድ CH2 እናገኛለን። ፕላስ ምን ይወጣል? ዋተር ይወጣል። ዋተር ኦፍ ሃይድሬሽን። ከዚህ ማርኮቭኒኮቭ ሩልን ስናይ ይሄ ማለት ሲ ሃይድሮጅን አሉ። ላይኛውን ስንሰራው ዘን ቦንድድ ሃይድሮጅን አጌን ሃይድሮጅን አለ ዘን OH አለ።
ከዚህኛው ላይ ምን ትወጣለች? OH ማይነስ ትሆናለች። ከዚህኛው OH ትወጣለች፣ ከዚህኛው H ትወጣለች። ስለዚህ ቱጌዘር ማን ማይነስ ሆኖ ይወጣል? ዋተር ይወጣል ማለት ነው። እቺኛዋ ቦንድ ሊቭ ስታደርግ ቦንድ እዚህ ጋር ቦንድ ፎርሜሽን ትሆናለች። እቺኛዋን ቦንድ ፎርሜሽን ትሆናለች። ዘን እቺኛዋን ዳብል ቦንድ እናገኛለን ማለት ነው። ይሄን ስናየው ዛት ኢዝ C2H4 ነው። C2H4 ማለት C2H2 ነው። ስለዚህ n greater or equal to 2 ስለዚህ ምን እናገኛን ማለት ነው? አልኬን አገኛን ማለት ነው። በዚህ we can get alkane. reaction of halogenated alkane with sodium ሃሎጂኔትን አልኬን ሶዲየም ጋር ሪያክት ስናደርግ እንግዲህ አልኬን ነው ሪሙቭ የሚደረገው በላቦራቶሪ በዚህ እናገኛለን ማለት ነው። ምንን? አልኪኖችን። እርግጥ በዚህ አልኪኖችን ልናገኝ እንችላለን። እንግዲህ በላቦራቶሪ ነው የተባልነው። ላቦራቶሪ ተጠቅመን በዚህ ነው የምናገኛቸው አልኪኖችን። 18ኛ ጥያቄ which ones following is correct structure of benzene ይላል። እንግዲህ እዚህ ጋር ከላይ ስታዩ አዲስ እንዳይሆናችሁ 05 ማለት ኬሚስትሪ ለማለት ነው። እዚህ ጋር ቦክሌት ኮድ እንግዲህ መጀመሪያ ነግራችኋለሁ 194 የ2016 ነው የምንሰራው ብዬ ተመሳሳይ መሆኑን ነው ከላይኛው ራስጌ ላይ ስናገኝ ጥያቄው እንዲህ ስክሪንሾት ሲደረግ ቀጥታ እሱንም ለማመሳከር ነው። ስለዚህ ቤንዚን ስናይ ቤንዚን ሬዞናንስ ሃይብሪድ ስትራክቸር የሚፈጥር ኦርጋኒክ ኮምፓውንድ ነው። ዛቲዝ ቤንዚን ማለት ስትራክቸሩን ስናይ ዛቲዝ ኩክል ስትራክቸር ይፈጥራል። እንደዚህ ሆኖ ዛት ሚንስ ሞሌኩላር ፎርሙላ C6H6 ነው። ዘን እያንዳንዱ እንትን ላይ እዚህ ጋር ቦንድ አለ። ዘን እያንዳንዱ ካርበን ላይ ሃይድሮጅን አለ። ዚስ ኢዝ ሃይብሪድ ስትራክቸር ኢኩቫለንት ዊዝ እችኛዋ ሃይድሮጅን እዚህ ጋር ያለችው ሃይድሮጅን እዚህ ጋር ወደዚህ ቦንዷ ወደዚህ ሺፍት ታድርግ በሌላ ካለር ብንጽፈው ሪዞናንስ ለማሳየት ሺፍት ብታደርግ እችኛዋ ወደዚህ ሺፍት ታደርጋለች፣ እችኛዋም ወደዚህ ሺፍት ታደርጋለች። ዘን ምናገኛለን ተመሳሳይ የሆነ ሃይብሪድ ስትራክቸር ኦፍ እንደዚህ አድርገን እንደዚህ ዘን እችኛዋ ወዴት መጣለች? እዚህ ጋር ሆናለች። እችኛዋ ወደዚህ ሺፍት አድርጋለች፣ እችኛዋ እዚህ የነበረችው እዚህ ሺፍት አድርጋለች። ስለዚህ ኢኩቫለንት ስትራክቸር ናቸው ሁለቶቹም። ምን እናገኛለን ማለት ነው? ኢኩቫለንት የሆነ ሃይብሪድ ስትራክቸርን ዛት ኢዝ ቤንዚን እንደዚህ አድርገን ስትራክቸርን ስናይ እንዲህ በነጠብጣብ ሃይብሪድ መሆኑን መግለጽ እንችላለን። ዚስ ኢኩቫለንት ዊዝ ይሄኛው ደግሞ ከምን ጋር ተመሳሳይ ነው? ኢኩቫለንት ዊዝ ቤንዚን ኩክል ስትራክቸር ያው እንግዲህ እንደምታውቁት ይሄኛው ላይ ዘን በዚህ እናሳያለን። ይሄ ማለት ምን ማለት ነው? እያንዳንዱ ሲንግል ቦንድ ዳብል ቦንድ ያልሆነ ናይዘር ሲንግል ቦንድ ኖር ዳብል ቦንድ እያንዳንዱ ካርበን ላይ አለ ማለት ነው። ዛት ሚንስ አንድ ግማሽ አንድ ከግማሽ ሃይብሪድ የሆነ አንድ ሲንግል ቦንድ ሙሉ ግማሹ ደግሞ ዳብል ቦንድም ሲንግል ቦንድም ያልሆነ። ስለዚህ ኢኩቫለንት ስትራክቸሮችን ስናይ እነዚህ ሃይብሪድ ስትራክቸሮች ይባላሉ። ስለዚህ ይሄኛውን ስናይ ደግሞ ሃይብሪዳይዜሽን ለማሳየት ነው ማለት ነው። 19ኛ which one following is the product of fractional distillation of crude oil ይላል። እንግዲህ crude oil highest component of hydrocarbon ነው። ካርበን ብዙ ያለ ይሄ ክሩድ ኦይልን ወደ ትናንሽ ኮምፖነንቶች ለማቀየር ፍራክሽናል ዲስቲሌሽን እንጠቀማለን። ፍራክሽናል ዲስቲሌሽን እንግዲህ በፍራክሽናል ዲስቲሌሽን ቤዝድ ኦን ቦይሊንግ ፖይንት ዲፈረንስ ዊ ጌት ኮምፖነንትስ ኦፍ ፍራክሽናል ዲስቲሌሽን። እነዚህ ኮምፖነንትስ ኦፍ ፍራክሽናል ዲስቲሌሽን ከሃይስት ኮምፖነንት ከሆነው ድፍድፍ ላይ ምናገኛለን ትናንሽ ኮምፖነንቶችን። ስለዚህ ክሩድ ኦይል ፍራክሽናሊ ቦይሊንግ ፖይንት ዲፈረንስ ተጠቅመን ዲስትሌት ስናደርግ ዊጌት ኬሮሲንን እናገኛለን ማለት ነው። ዊጌት ኬሮሲን እንግዲህ ናፍታሊን ማለት ሃይስት ሃይድሮካርበን ነው። ሁለቱ ቤንዚኖች እንዲህ ቦንድ ፈጥረው ዘን የምናገኘው ሃይድሮካርበን ነው። እዚህ ጋር ፕሮዲውሰር ጋዝ ምንለው እንግዲህ ኢንፍላሜብል ሚክስቸር ኦፍ ካርበን ሞኖክሳይድ። ይሄ ፕሮዲውሰር ጋዝ ምንለው የካርበን ሞኖክሳይድ የናይትሮጅን እና የሃይድሮጅን ሚክስቸር ነው። ይሄ ፕሮዲውሰር ጋዝ ምንለው። ዋተር ጋዝ ምንለው እንግዲህ ዋተር ላይ ጋዝ እንዳለው ታውቃላችሁ። ኢት ኢዝ ሚክስቸር ኦፍ አንደኛው ኮምፖነንት ይሄ ነው፣ ሌላኛው ከዚህ ያሉት ኮምፖነንቶች ናቸው። ዞሮ ግን ለዚህ መልስ አይሆኑም ማለት ነው። እነዚህ ኢንፍላሜብል ሚክስቸር ኦፍ ዲፈረንት ጋዞች ናቸው። ይሄኛው ፍላሜብል ነው ናፍታሊን።
ይሄ ናፍታሊን እንላለን። በሞሌኩላር ፎርሙላ ስናሳይ C10H8 ጋር ተመሳሳይ ነው። እዚህ ጋር ያሉ ሃይድሮጅኖችን ስትቆጥሩና ካርበኖችን ስትቆጥሩ ስለዚህ ናፍታሊን ይባላል ማለት ነው። ናፍታሊን ምንለው ይሄኛው ነው ማለት ነው። ለዛሬው የመጨረሻው ጥያቄ what is the molecular formula and IUPAC name of saturated monocarboxylic acid having 6 carbon atom ይላል። እንግዲህ ካርቦክሲሊክ አሲድ ፋንክሽናል ግሩፑ C ብለን COOH ነው። COOH ይህን ስንስለው ደግሞ C ዳብል ቦንድ O ዘን OH ማለት ነው። ስለዚህ በዚህ 6 ካርበን አተም ያለውን ነው ምናሳየው። ዛት ኢዝ CH3 CH2 አንድ 2 ካለው ጋር 3 ነው። ስንት እንጨምራለን? 3 ለምን ሄክሴን 6 ካርበን አተም ያለው ነው የጠየቀን። CH2 ዘን CH2 ይሆናል ማለት ነው። ስለዚህ ይሄን ስናሳየው ዛት ኢዝ 6 ካርበን አተም ያለው ካርቦክሲሊክ አሲድ ነው። 1 2 3 4 5 6 እነዚህ ፋንክሽናል ግሩፕ ማሳያዎች ናቸው። በመናሳያለን C5 ከዚህ እነዚህን ሁለቶችንም አንድ ላይ ዘን ሃይድሮጅኖች 1 2 3 4 በ2 8 11 ስለዚህ 11 ሃይድሮጅኖች አሉ። ዘን 1 2 3 4 8 11 ዘን እነዚህ 11 ሃይድሮጅኖችን ማሳየት ነው። H11 ከዚህ የቀሩት ምንድናቸው? COOH ናቸው ማለት ነው። COOH ወይም ምን ማለት እንችላለን? C6H12O2 ማለት እንችላለን። ስለዚህ ይሄ ምን ተብሎ ይጠራል? ሄክሳኖይክ አሲድ ተብሎ ይጠራል ማለት ነው። ሄክሳኖይክ አሲድ መልሳችን ሄክሳኖይክ አሲድ እንደዚህ ፎርሙላ ያዘው እዚህ ጋር አለ። ብዙም ቪዚብል ባይሆንም በጻፍኩላችሁ ትረዳላችሁ። ስለዚህ ተማሪዎች ለዛሬ እዚህ ጋር ይበቃናል። ቀጣይ በሌላ እስከምንገናኝ ድረስ ሰላም ሆኖ ቪዲዮው ተደራሽነት እንዲኖረው ላይክ፣ ሼር፣ ሳብስክራይብ ማድረጋችሁን አትርሱ። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ